በዛሬ ቪዲዮ እነዚህን ገባኝ ከረፈደ ጥፋቴ ቢያሳጣኝም አለማስተዋል ያስከፈለኝን ዋጋ በአንድ አመት ከአራት ወር እስር ታርሜ ወጥቻለሁ። ዛሬ ሱዝዬ ቀኛዋ ጋር ልትሄድ ነው። ያው እንደምታውቁት የወራዋን ጨርሳለች ብያለሁ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ እንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ እንዲሁም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን እየተጫናችሁ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የተለያዩ የሶሻል ሚዲያ ሊንኮች የዲስክሪፕሽን ላይ ያሉ እነሱ ላይ ላክ እያደረጋችሁ ፍቅር መስጠት ትችላላችሁ ማለት ነው። ለማንኛውም ብዙ ወሬ አናብዛ፣ ወደ ቪዲዮ። ሰራዊት ፍቅሬን ስለተከፈለ ብቻ ማስታወቂያ ትሰራለህ ወይ ሲለው ከፍዬ ከቢሮ ላስወጣህ እችላለሁ ብሏልና ተከፈለው ምን ነገር ይሰራል አይደለም። ከፍዬ ከቢሮ ላስወጣህ እችላለሁ። ምን ያህል ነው የምትከፍለው? ቢሮህስ የት ነው ማለት ፈልጌ ነው። የኔም ጥያቄ ነው። ተመችቶኛል። ደሃ አይደለሁም። ደሃ ግን በጣም ብዙ ሰዎች ጥያቄ ያላቸው ባንተ መብታቸው ነው። በቃ ዝም ብሎ ነው ባየር ላይ ነው መብታቸው ነው። ለዛ ነው እኮ መብታቸው ነው። እኔ ግን ደሃ መብታቸው ነው አይደለም እንዴ? ነኝ እያልክ እያወራህን እኮ ነው። እኛ እንትን ለምሳሌ የሚገርም መኪና ሐመር መኪና ነበረ። ከዛ ፊት የሆነች በጣም እኔ እንደውም አያት ሪጀንሲ እኮ የዛሬ 2 አመት ነው ምናምን መንሱር ላስፈርም ያው እኔ አካሄድ የሩጫዬን ታውቀዋለህ። ያንተ ሐመር ሩጫ አልደረስኩብህም ወይኔ የሆነ ነገር ይለቅብኝ ነበርኩ ብደርስ የለም እንደዛ አመለጥከኝ። ዛሬ ሳይህ ደግሞ በአትራጅ ነው የመጣኸው። መኪናህን እያየኋት ነበረ። አትራጅ ናት። ከሐመር እንዱ ተፈጠፈጥክ እኮ መሀልም አንድ ጊዜ የሆነ መኪናም ተፈጠፈጥክ እኮ የሆነ ጊዜ እኔ ሳየው የሆነች ከላይ በጣም የሀብታም መኪና ከላይ ነጭ የሆነች የሆነ በጣም በታምር መኪና ነበረች። ከዛ ደግሞ የሆነ ጊዜ ላይ ደግሞ ጭራሽ በግፊ የትጋገኘው መሰለኝ የሆነ ኮፊ ምንድን ኮፊ ተገፍቶ ነገርሽ የሆነ ኮፊ ሃውስ ሞካን አይደለም ቦታውን ተይሽ ታሪኩን ይሄን አሁን መንገድ ላይ በኋላ ሲገፋ ልታዩት ይችላል። በቃ እሱን ተገፍቶ እንዴ መንሱር ምን ሆኖ ነው ቤት ተገፍተ ስትነሳ እንዴ ምን ሆናል ነው? የሥራው ባህሪ ነው። ምንድነው ነገር? እንዲህ ካላረግሽ መች ፌመስ ትሆኛለሽ? ካላወዛገብሽ ለፊልም ነው ኦፍ ኮርስ ለማወዛገብ ነው። መንሱር ደሃ አይደለም ለማወዛገብ ነው። ስለዚህ ቅድም ካወራኸው ነገር ጋር ይጋጫል። ለማወዛገብ ነው ማለት ነው። ለማወዛገብ ነው ኢን ሴንስ ስትቆጥር ኑር በቃ እሱ እኔ ግን እየኖርኩት ነው ያንን ህይወት። መንሱር ሀብታም አይደለም እያለ ይኖር ሰው ምን አገባኝ። ግን ሀብታም ነው ብሎ ደግሞ እንዴት አድርጌ እንደ መንሱር ልኑር የሚል ትውልድ እየፈጠርኩ እንደሆነ ደግሞ አውቃለሁ። በፖዚቲቭ ወይ ሰርቶ መለወጥ እንደሚቻል ያወዛገብክ ነው እንጂ ምን ያወዛገብክ ማወዛገብ አንዱ ነው አልከኝ። እነሱ ናቸው አይተወዛገቡት። ይሄን የሚያየው ሰው ነው የሚወዛገበው እኮ እሷን ተወዛገበው እንጂ ያልተወዛገብኩ እኔ ትክክለኛ አካሄድ ኖሮኝ ነው እየኖርኩ ያለሁት። በነገራችን ላይ እኔ መንሱር በጣም የሚያስገርመኝ ሰው ነው። ሁሌ ማወዛገብ መነጋገሪያ መሆን ምናምን በጣም የሚመቸው አይነት ሰው ነውና የሀብቱ ጉዳይ ብዙን ጊዜ ጥያቄ ውስጥ ይከተዋል። ያው መንሱር ሾቢ ነው፣ ለዛም ይመስለኛል ያለው ሰው እንደዚህ እንትን አይልም፣ ዝም ብሎ ነው ይሄ የለውም ትንሽዬ ነገር ሲኖረው እንደዚህ አክት የሚያደርገው እንጂ የእውነት መንሱር ሀብታም አይደለም ምናምን እያሉ ሰዎች ይጨቃጨቁበታል በመንሱር ጉዳይ። እንዳለው እናንተ ተነጋገሩ፣ ይመቸኛል እሱ ነገር መነጋገራችሁ ለኔ ጥሩ ነው፣ እኔ ግን ላይፌን እየኖርኩ ነው ምናምን አለ። እውነቱን እኮ ነው። እሱ ላይፉን ይኖራል፣ እኛ መንሱር ደሃ ነው ሀብታም ነው እያልን እንከራከራለን። ይሄ ነው ልዩነታችን። ዶቼ ዛሬ ሱዝዬ ቀኛዋ ጋር ልትሄድ ነው። ኧረ እባክሽ ያው እንደምታውቁት የወራዋን ጨርሳለች ብያለሁ። ዛሬ ደግሞ ዶክተር ጋር ሄደን ነበር። ሱዚ ለመውለድ ዝግጁ ናት ብሏል። ሱዚ አሁን ከዚህ በኋላ ልጅ አይደለችም። ሱዚ እንቁላል አዘጋጅታለች ብሏል። ስለዚህ ዛሬ ባቢሎን የሚባል ፍቅረኛ አላት። ባቢሎን እየመጣ ነው። እሱ ጋር ልንሄድ ነው። አደርሳታለሁ ግን ቤተሰብ ማየት አይችልም። ያው የባቢሎንም ቤተሰቦች ማየት አይችሉም፣ እኛም ማየት አንችልም።
እነሱን ውስጥ ያስገቡና ሱዚ እንግዲህ መቼ እርጉዝ እንደምትሆን አብረን የምናየው ይሆናል ጋይስ። ፍቅረኛዋን ግን አሳያችኋለሁ። ፓርት 2 ላይ ለቀዋለሁ። ፍቅረኛዋን አሳያችኋለሁ። በዚህ መልኩ ሱዚ ተዘጋጅታለች፣ ታማልለዋለች ብዬ ተስፋ አደርጋለሁ። ከበረዳ እንደዚህ ኮፍያ አላት ማለት ነው። ሶ ጋይስ አብረን የምናየው ይሆናል። ሚኒ ሱዚ አንቺ ግን ምን አይነት ወላጅ ነሽ? በጣም በጣም ክፉ ወላጅ ነሽ። የምሬን ነው የምለው። እንዴ ይሄን ያህል አመት ጠብቃ ያቆየችውን ድንግልናዋን አንድ ባቢሎን ዛሬ ያወቅሽው ምናልባት በጥቅማ ጥቅም ይዞሽ ሊሆን ይችላል። ግን ልጅሽን ለባቢሎን አሳልፈሽ ዝም ብለሽ ትሰጪዋለሽ እንዴ? የታለ ሽማግሌ የላከው ለሱዚ ወግ ማረግሽን ሳያሳይሽ ጥሎሽ የታለ? ሰርጋቸው ሳትበይ ዝም ብለሽ ሄደሽ ታስጠቂያለሽ። እንደኛ ሰፈሮሾች ድንግልናቸውን በየቦታው ለማስወሰዳቸው ጥሩ ነገር ነው። እንዲሸፈን ከለል ብሎ ከወላጆችም ከምንም ከለል ብሎ መሆኑ ጥሩ ነው። ነገር ግን ያለ አግባብ ነው። እንዴት ሱዚዬን ሽማግሌ ሳይላክ ሄደሽ ታስጠቂያለሽ የሚለው የኔ ጥያቄ ነው። በእውነት ነውር ነው ያደረግሽው። ፍትህ ለሱዚ። እንደ ሐሳብ ኒኪታን ብታማክሪያት ጥሩ ነው። ከዚህ በፊት ኒኪታ ስትጠቃ አብዛኞቻችን አይተናል እና ኒኪታ ከዚህ ቀደም ስትጠቃ አጠቃቁ እንዴት ነው የሚለውን ባቢሎንም ከኒኪታ አጥቄ ጋር ቢመካከሩ ሱዚዬ እንዳትጎዳበት ባቢሎን እንዴት ትሪት ማድረግ እንዳለበት ከኒኪታ አጥቄ ጋር ተመካክረው ቢሆን ሞር የተሻለ ይሆናል ብዬ አስባለሁ። ከዚህ በኋላ መቼስ ሱዚዬ አርግዛ ቤቢ ሻወር ምናምን እንደምናይ ተስፋ አደርጋለሁ አይደለ? ምን ነው ግን እንደናንተ አይነት ሰዎች ቅጣም ባራችሁን አጣችሁ። ቅጣም ባራችሁን ምን ነው ያዙ ይልቀቁኝ አላችሁ። ምን ነው ምን በጣም በዛ ወጥ ረገጣችሁ። ለማንኛውም ውሾቹን አስጠቃችሁ አላስጠቃችሁ እኛን የሚመለከተን ጉዳይ ባይኖርም ግን እንደዚህ አይነት ቪዲዮ ቀርጻችሁ ለምን እንደምትለቁ ነው ግራም ይገባኝ። ራቁት ጭፈራ ቤት ንግድ ፓንት ሳይደረግበት ጭፈራ የሚደረግበት ቤት እንደነበር ታውቃለህ? ይሄ ገንዘብ ያላቸው አሁንም አለ ይባላል። እንግዲህ ገንዘብ ያላቸው ሴቶች የሚሸጡበት ቤት እንደነበር ታውቃለህ? ልጃገረድ የሚሸጥበት ቤት አዲስ አበባ ውስጥ በገንዘብ ገንዘብ ያላቸው ሰዎች ስትገባ አንዱ እስኪ ነው የምታዘው። ከዛ በታች ማለት አይቻልም። ደውለ ምናምን ሁላ ነው የምትሄደው። እና ያችን ቦታ እንዴት አድርገን እንድፈራት እንዴት ውስጥ እንግባኛ። አንደኛ ገንዘብ ትፈልጋለች። ውስኪ ለመግዛት ውድ ነው። የዛን ጊዜ 8,000 ብር ነው። 8,000 ብር በአንድ ሌሊት ከፍለ ምናምን ኦኬ መኪና ያዘ። ከዛ ቤቱን ለማየት ፈልገን አሁን ምግብ ቤት ሆኗል እሱ ቤት መሰለኝ። ጥቆማ ደረሰ። ራቁት ጭፈራ ቤት ነው ተባለ። አሁን እሱን አይተን መስራት አለብን። ግን ሳናይ ዝም ብለን በወሬ መስራት የለም አየህ። ስለዚህ መዘጋት አለበት። ለፖሊስ ጥቆማ መስጠት ስላለብን ነው በጽሁፍ። ከዛ ሄደን በር ላይ ስንደርስ ሲያዩን ያውቃሉ። ያው የሀብታምና የድሃ ወዙ ገንዘብ ያለውና የሌለው። ስለዚህ ሰካራም መምሰል ነበር። ጥጥተን እየሰከረንና ጠጃችን ይዘን ከሌላ ቦታ ልንዝናና እንደመጣን ምናምን አይነት ነገር አድርገን ከዛ ገፋ ገፋ አረጉን። ጋርዶቹ ምናምን ተነጋገሩ። አዩን፣ ደበር ናቸው እና በገንዘባችን ልንዝናና አይደል የመጣነው፣ ክፈት እንጂ እንግባበት እንጂ ምናምን አለ። መኪና ቁመን የመጣ ነው። ከዛ በጣም እየቀፈፋቸው ነገር ነው ያስገቡ። ውስኪ ነው የሚታዘዘው ተባለ። መጣ አስተናጋጁ፣ ነገር ነው ሳያመጣልን ቀር ረሳን። ሌሎች ሰዎች ነበሩ። እንግዲህ ልናጨበጭብ ነው ማለት ነው። እንደገና ለምን እናጨበጭባለን? እኛ ለምን እንጠጣለን? ያዝነውን አስጥለውናል እዛ ጋር። ከዛ በኋላ የሆኑ ሰዎች ጠጥተው ትተውት እንትን ያሉት ነበር። አጠቅጠረት ቤታችን ሊያስቀምጥ ነውና እጃችን ቁጭ አሉ። ጉዳዬን አወጣ። እስከሚሰቀጥጠኝ ድረስ በህይወቴ እንደዚህ አይነት ነገር እዚህ ከተማ ውስጥ እነዚህን የመሳሰሉ ልጆች የዋን መጫወቻ ሲሆኑ ራቁት አየን። እዛው የሚደረግበት ቤት አየን። ትገምታለህ አዲስ አበባ ውስጥ እንደዚህ አይነት ቤት ይኖራል ብለህ? በነገራችን ላይ አንዳንድ ነገሮችን ስንሰማና ስናይ እኛ ሀገር ነው እውነት የሚደረገው ነው የሚያስብለውና አንዳንድ እህቶቻችን ያሉበት ህይወት
በጣም ከባድ ነው። በጣም እኔ በተለያየ ምክንያት እንደዚህ አይነት ህይወት ውስጥ ይገባሉ። አንዳንዶቹ በጓደኛ ግፊ ይገባሉ፣ አንዳንዶቹ በኑሮ ጫና ህይወት ከብዳቸው ይገባሉ። ብቻ በተለያየ ሪዝን ይገባሉ። ግን ከገቡ በኋላ ከዛ ህይወት መውጣት በጣም 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 ሲከብዳቸው ነው ማስተውለው። እንደዚህ አይነት ህይወት ውስጥ ያሉትን እህቶቻችንን ፈጣሪ አምላክ ከዛ ህይወት ያውጣቸው ነው የሚባለው። ሌላ ምን ይባላል? የፊታችን እሁድ ቀኑ አጭር እንደሚሆን ተነገረም። የፊታችን እሁድ ታህሳስ 12 የዓመቱ አጭር ቀን መሆኑን መጋቢ ሐዲስ ዶክተር ሮዳስ ታደሰ ተናግረዋል። ቀኑም አጭር የሆነበትን ምክንያት ሲያስረዱ ፀሐይ በምትዞርበት ወደ ደቡብ አቅጣጫ መሄድ የምታቆሙበት ቀን እንደሆነና በሀገራችንም አጠራር የገና ጀንበር ተብሎ የሚጠራው ይህ ክስተት ቀኑ ከ12 ሰዓት በታች መሆኑና በአንዳንድ ሀገራት ላይ ከቀኑ 9 ሰዓት አካባቢ ጨለማ የሚሆን ሲሆን ነገር ግን በሀገራችን ኢትዮጵያ ለ12 ሩብ ጉዳይ አካባቢ እንደሚጨላልም ዶክተር ሮዳስ ታደሰ ተናግረዋል። እንደ ተፈጥሮ እኮ አስገራሚም አስደናቂም ነገር የለምና የፈጣሪ ስራ መቼስ ድንቅ ነው። ተዋናይ ነኝ፣ እኔ ሙዚቀኛ ነኝ፣ እኔ ሞዴል አርቲስት ነኝ፣ ሁሉን ነገር እለቀዋለሁ። በእናትህ እንዳትለቀው። አይለቀዋለሁ፣ በእናትህ እንዳትለቀው። እናንተ ባትወዱትም ማለት ነው። እኔ ግን ሙዚቃዬን ልለቀው ነው። በፈጠረህ አምላክ እንዳትለቀው፣ ተው እንዳትለቀው። አይ አልሰማችሁም? እለቀዋለሁ፣ እለቀዋለሁ። እንግዲህ ሰሞኑን ደግሞ አዶናይ ከጆሲ ጋር ጥምረት በመፍጠር ሙዚቃ እየሰሩ እንደሆነ እያየን ነው። በዛም የተነሳ እንግዲህ እንደተመለከትነው ሙአዝ የነቆራ ቪዲዮ ሰርቶበታል። ታዲያ አዶናይ ምን አይነት ዘፈን ለመስራት ሞክሮ ነው ሰዎች ሙድ እየያዙበት ያለው የሚለውን እስኪ ይሄን ሰረቅራቃ ድምፅ እንስማ። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትናንት አይደለም። ግን ኢነርጂ ስለሆነሽ ኢነርጂ ጨምርበት። ጆሲ በደሌ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። የበለጠ ጨው ልበል? አይ ስሜት ስጠው። ቃሉን ባታስብ አሪፍ ነው። ስሜቱ ላይ ፎከስ ዳር። እሺ በደሌ አይ እዛው ዜሮ ወስደህ ለታባል ሰረቅራቃ ድምፅን የሰማ ነው። ግን አይ ጆሲ እንደው ብለህ ዘፋኝ ያረከው ልጁን ያንተ አይበቃም? ከሙአዝ ውጪ እንግዲህ በጣም በርካታ ሰዎች በዚህ የአዶናይ የሙዚቃ ልምምድ ዙሪያ ቪዲዮ ሰርተዋል። እንመልከት። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ግን ኢነርጂ ስለሆነሽ እሺ ኢነርጂ ልጨምርልህ። ኢነርጂ የበለጠ ጨው ልበል? አይ ኮሜንት ላይ ምን ይላል? ሰሩት እኛ ምን አደረግን? ፌድራል አንድ ያሰረክ እስር ቤት ክፉ ናቸው። አዘፍነውት እኮ ከዛ እሱ ስሜት አላለም። ስሜት ስታረ አረ ሰውዬ ስሜት አትበል እንዳይመጣክ ጓደኛው እኮ ያበላሻል። አረ እናንተ ደፈር ብለን እናውጣ ዘፈን ቴዲ አፍሮንና ልጅ ሚካኤልን ባትጋሩኝ። በዚህ ዘፈን ጉዳይ በርካታ ሰዎች ኧረ እንደ አዶናይ ምን ሆነ ነው ልክ አይደለም ምናምን እያሉ ሲተቹት እሱም ምላሽ ሰጥቷል። ምን አለ የሚለውን እስኪ አብረን እንስማ። ጋይስ አዲስ ዘፈን እያወጣው እንደሆነ ታውቃላችሁ። ኮሜንት ላይ ደግሞ ብዙዎቻችሁ የሆነ ነገር እየጻፋችሁ ነው። ኦኬ ማወቅ ያለባችሁ ነገር አዶናይ ማለት ነው አክተር ይሆናል፣ ዘፋኝ ይሆናል፣
ሞቲቬሽናል ስፒከር ይሆናል ሁሉም ነገር ይሆናል ሁሉም ነኝ እኔ ራሳችሁ አታቁሙ አንድ መንገድ ላይ ብቻ ስታክ አትሁኑ ኦኬ ላይክ ኤክስፕሎር አድርጉ ሞካክሩ አዳዲስ ነገሮች ምንድነው የምትወዱት ምንድነው የሚያስደስታችሁ ይህ ነገር ሊያስተምራችሁ ነው የሚገባው ገባችሁ አይደለ እወዳችኋለሁ አዶናይ ከሚያስገርመኝ ነገር አንዱ ድፍረቱ ነው ፊልም መስራት እፈልጋለሁ አለ ፊልም ሰራ ፈረጃ ነው የመሰለ ትልቅ ፊልም ላይ ዘፈን አለ ከተወዳጁ ሙዚቀኛ አንጋፋው ጆሲ ጋር ኮላብ በማድረግ ሙዚቃ ሊሰራ ነው ይሁን እንግዲህ ምን ይደረጋል ለነጽ አይደል እንደ አዶናይ ፎክ ተፈሰተለ የነበረው ከመቼው ሐሳብን ቀይረ ወደ ራስ አደረከው ልጅቷን ስንት ተጋጋጥላት የነበረችዋ የተወሰነም ቢሆን መገራት የሚችል ድምጽ ያላት ነጽ ይያለች እንደው አረተው ዘፈን ለማውጣት እኮ ድምጽ ያስፈልጋል አዶናይ ደግሞ የመዝፈን ብቃት ያለ ሰው አይደለም እውነት ለመናገር እንዴ ምንድነው እውነቷን እናወራ በቃ የሙዚቃ ሰው አይደለም እኔ እንደውም ከሙዚቃው ያየውብ ነገር ኮሜዲያን ብትሆን የምር አሁን በጣም ነው ያሳከኝ እስከዛሬ እንደዚህ አስቀኝ አታውቅም እስከዛሬ እንደዚህ ፈታ አርገህን አታውቅም አዶናይ የምር መግሊት ከሞቲቬሽናል ስፒከርነት በተጨማሪ ኮሜዲያንነት ቢሆን ያው ትወናው ገና ወጥቶ ስላላየ ነው ይሄ ነው ብለን መናገር አንችልም ሙዚቃው ግን እንደ ሐሳብ ቢቀርብ አይኔ የሰው ልጅ ሁሉም ላይ መሆን ይችላል ብዬ አላስብም ያለበለዛማ ጥዶ ዘለል ነው የምንሆነው ያንንም አንዱን ሳንጨርስ አንዱ ጋር ሐሳባችን ራሱ ብትንትን ይላል ያዝነውን ነገር ይዛ ያንን እያሳደግን እያሰፋን መሄድ በሚለው አምናለሁ ትወናው ላይ ያለውን ብቃትን እንግዲህ ፈረጃ ፊልም ከወጣ በኋላ አይተን ምን ነገር ይሆናል ለጊዜው ሙዚቃው ግን ይብቃ ባይ ነኝ ሌላው ምንድነው ቲክቶከሩ ጆን ዳንኤል ከእስር ከተፈታ በኋላ ቪዲዮም አልሰራም ነበር ላይቭ ላይም አልታየም ነበር ብዙዎች ራሱን መደበቅ ፈልጎ ነው ለምንድነው ማይወጣው ጆን ዳንኤል ናፍቆናል እያሉ በርካታ ሰዎች ጥያቄ ያቀረቡ ነበር እንግዲህ እሱም ወጥቶ ቪዲዮ ሰርቷል ምን አለ የሚለውን እስኪ አብረን እንመልከት ሰላም ቤተሰቦቼ ባሳለፍኩት የ1 አመት ከ4 ወር እስር የተማርኩትን ልንገራችሁ በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን አለማስተዋል ያስከፈለኝን ዋጋ በ1 አመት ከ4 ወር እስር ታርሜ ወጥቻለሁ ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው ከልብ አመሰግናለሁ ተመላልሳችሁ ለጠይቃችሁኝ በጸሎታችሁ ላሰባችሁኝ ለተሳላችሁልኝ በጣም አመሰግናለሁ አሁን ደግሞ ወጥቻለሁ ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ በጣም ወዳችኋለሁ አኮራችኋለሁ ደስ ይላል እንኳንም ተፈታ እንኳንም ስተት ገባ አንዳንዴ በህይወታችን ላይ ሆነ ከባድ የሚባል ነገር ሲፈጠር ለበጎ ነው ብለን ማሰብ መልካም ነው ወንድማችን ጆን ዳንኤል እንኳን ተፈታ ደስ ብሎናል ከዚህ በኋላ እሱም እንዳለው ለሀገር ለወገን ለትውልድ የሚጠቅም ስራ ይዤ እመጣለሁ እሰራለሁም ብሏል ይሄ በጣም ደስ የሚያሰኝ ነገር ነው እኔም እንግዲህ በመፈታት በጣም ደስ ካላቸው ሰዎች መካከል አንዷ ነኝ ለማንኛውም እንኳን ደስ አለ መልካም የሥራ ጊዜ እንዲሆንልህ እመኝልሃለሁ እናንተም ቤተሰቦቼ ተመኙለት ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር እንደወደዳችኋቸው ተስፋ አደርጋለሁ በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ ማለት ነው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል ፍቅር ይፈልጋል ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው ሰብስክራይብ እምትል ቀለሙን ደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ የጻፋችሁልን የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን ነካ እያደረጋችሁ ብሎም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የሶሻል ሚዲያ ሊንኮች የዲስክሪፕሽን ላይ አሉ እነሱ ላይ ላክ እያደረጋችሁ ለዚህ ቤት ፍቅር መስጠት ይቻላል ማለት ነው ለማንኛውም የዛሬና በቃው ይመቻችሁ ባይ